ኧረ ተው ግን ተው። አሁን ይህ ምን ይባላል? ልብ እያቆሰሉ ተጫወች ማለት ልብን ማከም ይቻላል አለ ብሩክ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንዴት ናችሁ ውዶቼ? ብሩክ ቲክታክ ላይ መጥተዋል። ያው ሄሚዬ ትናንትና እንደጠለፋት ታውቃላችሁ ሁላችሁ እና አኮሪፋዩን አላወራችም ይሁን አናውቅም፣ ብቻ ተጫወች እንጂ ለምን የምን ዝምታ የሚለው ሙዚቃ ጋብዟታል። ከዛ ኮሜንት ላይ ምን ብትል ጥሩ ነው? አሁን ይሄ ምን ይባላል? ሀረ ተው ግን ይህ አሁን ምን ይባላል? ልቡን እያቆሰሉ ተጫወች ማለት ብላለች። መግቢያ ላይ አንብቤያለሁ። እሱ ደግሞ ልብን ማከም ይቻላል። በነገራችን ላይ ሄሚዬ እኔ በነገራችን አንቺ ለምንም ነገር አናውቅም ውዶች፣ ከካሜራ ጀርባ ምንነት ህይወት እንዳለ ምን እንደሚያሳልፉ በምንም ሁኔታ ልናቅ አልችልም፣ አናውቅምም። እና ብቻ ይሁን ማለት እኛ ካሜራ ላይ ትላንትና በጣም ደስ ብሎኝ ነበር፣ አሁንም ደስ ብሎኛል። ግን ሄሚዬ አንዳንዴ ማለት ነው ወደ ራስሽ ለማመለስ ሞክሪ። ራስሽን በቃ አታስጨንቂው፣ ገባሽ? ለጊዜያዊ ወይም የዚህ ሀገር እንጃ ምንም እኮ ደስ አይልም እንኳን አይደል እንዴ? ስለዚህ በቃ ደስተኛ ሆነሽ ህይወትሽን ኑሪ። ወጣ ገባ ተሳካ አልተሳካ እንደዚህ ነው ሰው አለ። ኧረ በእናትሽ ተይና ለራስሽ ተገስደሽ ኑሪ የኔ እናት፣ የምርን ነው። እና ብሩክ ደግሞ ምን ብሎ እንደዘፈና ልንገራችሁ ውዶቼ። ተጫወች እንጂ የምን ዝምታ፣ ባንቺ ፈገግታ የሚኖር ሰው አለ ይላል ሙዚቃው ማለት ነው። ሂዱና ሲሙሽ ቲክቶክ ላይ ለቀዋል። እና ይሄም ልክ ነው። አንተ ይሄ ሙዚቃ የገለጸው ልክ ነው። በነገራችን ላይ ባንቺ ደስታ ብንደሰት ሰዎች ብዙዎች አለን፣ ብዙዎች ማለት ነው። ቆጥሮ የማያልቁት ተነግሮ የማያልቅ ብዙ ሶ አንቺ ብቻ ደስተኛ ሆነሽ ተደስተሽ ኑሪ፣ ገባሽ? ጠላትሽ እርርድብን ይበል እና እንደዛ ነው ውዶቼ፣ የምርን ነው። እኔ ሄሚ ሁሌ ደስተኛ ሆና ማየት ነው የሚያስደስተኝ፣ ለምን እንደሆነ አላውቅም። እና ደስተኛ ሆኜ የኔ እናት ሄሚዬ፣ ደስታሽ ደስታችን ነው። አንቺ ስትደሰቺ እኛም እንደሰታለን። ለአንቺ ሲከፋ ለኛም ይከፋናል። ኦኬ፣ አንቺ ብቻ ደስተኛ ሆኚ፣ ሌላው ተርፎ ነው። እንደርስበታለን አይደለ ውዶቼ? አዎ እንደርስበታለን ብዬ አስባለሁኝ። ሶ ቡባቴም እሷን አታስጨንቃት፣ የምር ነው አታስጨንቃት። በቃ ማስጨነቅ የለበትም፣ ማጨነቅም የለበትም። ለምንድን ነው የምትጨነቀው እሷ እንዴ? ምን ማለት ነው? ለምንድን ነው የምትጨነቀው? በቃ አስደስታት፣ ፋቲ በልበት። ህይወትህ ውስጥ ላይ ያሉ ነገሮችን አስተካክል፣ ይቅርታ ጠይቃት፣ አለቀ በቃ። ይሄ ነው እንጂ ይሄ ሌላ ምናምን ኧረ አይመጣውም። የምር አይመጣውም ነው የምላችሁት። ሶ ውዶች ደስ ብሎኛል። ይሁን ምንም አይደለም፣ ሁሉን ነገር ይስተካከላል ብዬ አስባለሁ። ብሩክ ግን በእውነት ብሩክ ይቅርታ ጠይቃት በደንብ ማለት ነው። አዎ ውዶቼ፣ እና በጣም ነው የምወዳችሁ፣ በጣም ነው የማክብራችሁ። መልካም ቀን ይሁንላችሁ። በይ